እሷን ያዙልን። ኧረ ምንድነው? በስመ አብ ምንድነው? በጣም ደም እየተፈሰሰ ነው። በስመ አብ ወመንፈስ ቅዱስ ምንድነው? ኧረ ስጋ ላይ እየተፋች ያለችው ምንድነው ይሄ ነገር? እንግዲህ ቤቱ ይሄ ነው ተመልካቾቻችን። አሁን አብረን ወደ ውስጥ ለመግባት እንሞክራለን። አብራችሁኝ። ችግር ተፈጥሮ ነበረ። በጣም አድናቂሽ ነኝ። በጣም አመሰግናለሁ። ካሜራው ምንድነው? ከዛ እኔ በጣም ታመምኩኝ። እኔን ለማጥቃት ሞክረው እንግዲህ በከሮ አባላት እገዛ እኔም ተርፌያለሁኝ። በጣም እኔ አሁን አመሰግናለሁ። ስላዩሽ ራሱ በጣም ደስተኛ ነኝ አሁን ላይና እኔም በጣም ነው የማመሰግነው። እየተናነቁ እየተቦጫጨሩ ልም ነው ያለው እጃችን ላይ የነበረው ነገር ሁሉ ከዛ ቤት ከወጣን በኋላ ማድረግ እየሞከርክ ነው። ካለፍቃረኝ ነው ቤት የምትገባው። ተረጋጊ። እንዴ መስልሽ ተሰደሽ ቆይ አንዴ ተረጋጊ። ምን ለማድረግ ሰውዬ ምን እያደረክ ነው? አማኑኤል ሄድኩ። አማኑኤል ጓደኞቹ ምን ደውሉ ምናምን ወንድሜ ወስደው እዛ አስገቡኝ። ካለፍቃረኝ ነው ቤት ገባ ውጣ እያልኩ ነው። ይኸውልህ አትቅረጸኝ ብያለሁ። ደህና ነሽ? ውሃ ደህና ነሽ እህቴ? ኧረ ምንድነው እየተቀያየረችብን ነው እኛ ላይ በጣም እየተንቀጠቀጠች ነው። ስለዚህ ነገር ታውቃለህ እንዴት ነው? ኧረ ያዝልኝና በዚህ ጋር ያዝልኝ። ኧረ እባክሽ አንቺ ተይ። ኧረ አንተ ተው አንተ ተው። ኧረ ሁለቱም ተቀይረውብኛል። ሁሉም ሰው እንደሚያውቀው ዲዛይነር ነኝ። ኧረ ፊቷ ምንድነው? ፊቷ እየተሸበሸበ ነው እንዳለ። ምንድነው? ደህና ነሽ? ኧረ እጇ ደም ስሮች። እንግዲህ ውድ ተመልካቾቻችን እንዳያችሁት ትንሽ ችግር ተፈጥሮ ነበረ እና እንግዲህ ባልደረቦቼ አግዘውኝ የክሩ አባላት አግዘውኝ እዚህ ጋር እንግዲህ አረጋግተን ለማስቀመጥ ችለናል። እንግዲህ እንዳያችሁት ከአንድም ሁለት ጊዜ እዚህ ጋር ሁለቱም እየተቀያየሩ አሁን በሁለተኛው ላይ ደግሞ እርስ በርስ እንዳሉት እንግዲህ ከቃላቸው እንደሰማ ነው እየተናነቁ እየተቦጫጨሩ ጭራሽ ከዛም አልፎ እንደገና ወደ እኔ ለማጥቃት ሞክረው እንግዲህ በከሮ አባላት እገዛ እኔም ተርፌያለሁኝ እና እንግዲህ የከሮ አባላት አግዘውኝ እሷም ተረጋግታለች እሱም ተረጋግተዋል። እንግዲህ ውድ ተመልካቾቻችን እንዳያችሁት ሁለቱ አንድ ላይ በሆኑ ጊዜ ለየት ያለ ነገሮች ይፈጠራሉ። እርስ በርስ የመቦጫጨር የመደባደብ የመተናነቅ ነገር ይፈጠራል። ይሄን ነገር ደግሞ ማስቆም የምንችለው ሁለቱን በተለያየ ቦታ በማስቀመጥና ነገሮቹ መስመር እስኪይዙ ድረስ ሁለቱንም በተለያየ ቦታ ለየራሳቸው እሷም በየራሳቸው መጠለያ ከራሳችን አድርገን እሷንም ለአንድ ቤት እሱንም በአንድ ቤት እሷንም በአንድ ቤት አድርገን ለየብቻ አድርገን እንዲቀመጡ እናደርጋለን። ነገሮችን ከመስመር አስይዘን ያለውን ነገር ይሁላ ነገር ለምን እንዲፈጠር እንደቻለ እስከምናጣራ ድረስ አንድ ላይ መሆናቸው ለብዙ ነገር ምክንያት ሊሆን ይችላልና ለሁለቱንም ለመለያየት እንገደዳለን። እንግዲህ በጣም እንትን ይላል። እንግዲህ እቴ በድንገት ነው የሚያምሽ። እሱንም አሁን ስትቀየሪበት ከዛም በኋላ እንትን እኔ ላይም እንትን ስትይ ነበር እና እንዴ ነው ይሄ ነገር አሁን ከዛ ቤት ከወጣን አንድ አመት ሆነኛል። አንድ አመት አልፎናል። በቃ ወደ አንድ አመት ከምናምን እየሄደን ነው ብላችሁኛል። አመት ሙሉ እንዴት ለዚህ ነገር መፍትሄ ያልፈለጋችሁ? እንዴት አንድ አመት ሙሉ ከዛ ከወጣችሁ ጀምሮ ነው የጀመራችሁ? አንድ አመት ሙሉ ለየብቻችሁ ስንኖሩ እንግዲህ እንዴት መፍትሄ ፍለጋ ወይም አሁን ፈልጋችሁኛ እንደመጣችሁት እንዴት መፍትሄ ያልፈለጋችሁ? እኔ ከዛ እንደወጣው በጣም አሞኝ ስለነበረ አማኑኤል ነበር የገባሁት። በቃ ቤት ተከራየን ምናምን የተወሰነ ጊዜ አንድ ወር 2 ወር እንደምንም ተቻችለን ኖረናል። ከዛ በቃ ሁሉም ነገር ልም ነው ያለው እጃችን ላይ የነበረው ነገር ሁሉ ከዛ ቤት ከወጣን በኋላ ወጣን። ገንዘብ አለን ብለን አሰብን። ደህና ብር ነበር የምትከፍለን። ስለዚህ ብር አወጣን ምናምን ወደ 50 ሺህ ብር ምናምን አወጣሁኝ። የት እንደገባ ሳላቅ በቃ ቤት መከራየቴን ብቻ ነው የማስታውሰው። ከዛ በኋላ ገንዘቡ የለም፣ በቃ የለም። ምን እንዳረኩበት አላስታውስም። እልም ነው የሚለው ሁሉ ነገር እልም አለ በቃ። ከዛ እኔ በጣም ታመምኩ በጣም። አማኑኤል ሄድኩ። አማኑኤል ጓደኞቹ ደውሉ ምናምን ወንድሜ ወስደው እዛ አስገቡኝ። እዛ ረጅም ጊዜ ቆየው፣ ወደ 6 ወር ምናምን ከዛ በላይ ነው የቆየሁት። ከዛ እንክብካቤ እያደረጉልኝ ምናምን ነበረ። ደህና ሆንኩኝ እግዚአብሔር ይመስገን ምናምን ብዬ 6 ወር ምናምን ቆየሁኝ። 6 ወር ቆይቼ
ከዚህ በኋላ ድነሻል፣ መውጣት አለብሽ፣ ውጭ ወጥተሽ ደግሞ የቀረ ህይወትሽ መቀጠል አለብሽ፣ እድሜሽ ሙሉ እዚህ መጨረስ የለብሽም፣ ከዳንሽ መውጣት አለብሽ አለችኝ። እኔ የምትንከባከበኝና እንደዛ ስትለኝ ልክ ነች። እኔም ሳስበው ስንለፋ የነበረው ህይወትን ለመኖር ነው። እዛ ውስጥ ገብቼ የተሻለኝ መሰለኝ። እኔም እሷም እንደዛ ስትለኝ እዛ ውስጥ ገብቼ ምን ያህል ጊዜ ልቆይ ይችላለሁ? በቃ ደህና ነሽ ብለውሻል፣ ደህና ነሽ ሲሉሽ ደህና ነኝ ብለሽ ውጪ አለችኝ። ከዛ በቃ እሺ አልኩኝ። ከእሷ ጋር ተስማማን። ደህና ነሽ በቃ ከዚህ በኋላ ወጥተሽ መኖር ትችያለሽ በምትፈልጊው ቦታ አሉኝ ዶክተሮቹም። ወጣሁኝና ወደ ወንድሜ ጋር ተመለስኩኝ። ግን በቃ የምናድረው ራሱ ጎዳና ነበር ምናምን፣ ገንዘብ ምናምን ሁሉ ነገር ጨርሶ አልነበረም እሱ ጋር። ከዛ ይሄ ሁሉ ነገር እንዴት ሊሆን ቻለ? በቃ ግራ ገባኝ። እኔ በጣም ግራ ነው የገባኝ። በጣም ግራ የሚያጋባ ነገር ነው ሳስበውና ለማስታወስ ሞከርኩኝ። እንግዲህ አሁን የምነግርህ ነገር እንግዲህ ብዙ ጊዜ እዛ ቤት ሰርታችኋል። በጣም ብዙ ገንዘብን እንደነገራችሁኝ ብዙ ገንዘብ ነበር የምከፍላችሁ። ያውላ ገንዘብ እያላችሁ የሁላ መከራ እንደገና ብር አስቀምጠሽ ብሩን ገና ሳታዩ እንደሚጠፋ ገና አወጣሁት ከባንክ ከእጄ ላይ የሆነ ነገር አረግበታለሁ ብዬ አስቤያለሁ። የለም ከዛ በኋላ ልም ነው የሚለው በቃ። ከዛ እኔ ግራ ገባኝ፣ በጣም ግራ ገባኝ ምናምን። እንደገና ደግሞ እኔ 6 ወር ሙሉ ከዛ በላይ ቆይቼ ስወጥቼ ወንድሜን ጎዳና ላይ ምናምን ዝም ብሎ ያገኘው ቦታ ምናምን እያደረ ሳገኘው በጣም ነው የደነገጥኩትኝ። ትንሽ ሻል ብሎኝ ነበር፣ በጣም ደነገጥኩኝ። በቃ ህመሜ እየተመለሰ ያክል ነው የሚሰማኝ ውስጤ። ለማስታወስ ሞከርኩኝ። በቃ እዛ ቤት የነበረውን ነገር ለማስታወስ ሞክር፣ በቃ ህመሜ እየጀመረ መጣ። ግን እንደምንም ለማስታወስ ሞከርኩኝ። እንደምንም ለማስታወስ ሞክር ትዝ ያለኝ ነገር ቢኖር በቃ ከዚህ ቤት ከወጣችሁ ህይወት አይኖራችሁም ብላ በጣም ስትዝትብን የሆነ ቀን ትዝ አለኝ። በቃ የሆነ ለማየት ምናምን ሄደን ተመለሱ፣ አይመለከታችሁም፣ ስራችሁን ስሩ ብላ አስጠንቅቃ ስትመልሰን መኖር ያለባችሁ እዚሁ ነው፣ ምንም የሚጎልባችሁ ነገር የለም፣ እያንዳንዱ ነገር ተሟልቶላችሁ ነው የምትኖሩት፣ የምትፈልጉት ገንዘብ ከፍላችኋለሁ። ከዚህ ቤት ግን ከወጣችሁ እዚች ቤት እግራችሁ ከወጣ ህይወት የሚባል አይኖራችሁም ማለች ያለችው ነገር ትዝ አለኝና እውነትም ከወጣን በኋላ ህይወት አይደለም የሚኖረን፣ ወይ አልሞትን ወይ አልዳንን ወይ የሆነ ነገር የታወቀ ነገር የለም። የሆነው ነገር እንዲህ ነው ብዬ ላስረዳ አልችልም። የምታየው ነገር ነው። ወንድሜ እንደዚህ ሆኖ ነው እያየኸው ያለው። እስኪ ፊቱን በጣም ተቦጫጭሯል፣ እየደማ ነው ምናምን። እኔ ድንገት ምን እንደመሆን አላውቅም። ወደ ራሴ ስመለስ ነው የተፈጠረውን ነገር ሁሉ ለማስታወስ መሞክረው። በቃ እንደዛ የዛተችው ዛቻ በቃ ሴትዮዋ በቃ የሆነ ነገር አለባት ማለት ነው ብዬ አሰብኩኝ። እኔ በቃ ግዴታ በቃ ማጣራት አለብን ያለችበትን ቦታ። አሁን ቤቱ ምናምን ከርቀት ለማየት ሞከረን። እዛው ነች የምትኖረው ማለት ስትወጣ የናት። ከዛ በኋላ በቃ ግዴታ መጠቆም አለብን፣ የሆነ ሰው ፈልገን ማግኘት አለብን፣ የሚረዳን ሰው ብዬ ወስኜ ነው እናንተን ለማግኘት ወደዚህ መጣ ነው። እንግዲህ ይከብዳል በጣም። እንግዲህ ውድ ቤተሰቦቻችን ሁሉም ነገር እንደሰማችሁት ነው። እቺ ልጅ እና ይሄ ልጅ በጣም ብዙ ጊዜ ሰርተዋል እዚህ ቤት። ነገር ግን ከዛ ቤት ከወጡ በኋላ ብራቸው ባዶ ነው። እጅግ በጣም ብዙ ብር ነበር መከፈላቸው። ያውላ ብር ከተከፈላቸው በኋላ ወጥተው ብሩን ለመጠቀም ሲፈልጉ ብሩ ከእጃቸው እንደሚሰለብ፣ ብሩ እጃቸው ላይ እንደማይኖር ነው የነገሩን። ከዛም ውጪ እንዴት በጣም እስኪ ይሄ ነገር አንተ እሷ በአማኑኤል በገባችበት ጊዜ አንተ ብሩ እንዴት ሄደ ባንክ ለማየት አልሞከርክም? ወይም ብሩን የምታስቀምጡበት ቦታ ሄዳችሁ ለማየት አልሞከራችሁ? ማለት አንተ መንገድ ላይ ለመውደቅ ይሄናል ባዶ ሆነ ነበር። በቃ እሷ አማኑኤል ከገባች በኋላ ብሩን እኔ ለመጠቀም ሞክሬ ነበር። ግን ብሩ እኮ አለ አካውንታችን ላይ አለ። ግን ካወጣ ነው በኋላ በቃ ምንም ሳንሰራበት በቃ ብሩ ይጠፋል፣ በቃ ይሰለባል። በቃ ብሩ ምንም ሳንጠቀምበት ምንም ሳላደርግበት በቃ ይሰለባል። ከዛ እንደዛ እያለ አለቀ። በቃ ብሩ ሳወጣው ሲጠፋ
በቃ ብሩ አለቀ። ቤት ኪራይም መክፈል አልቻልኩም። ከዛ በቃ ጎዳና ላይ ወጣሁ። በቃ እሷ በቃ አማኑኤል ከገባች በኋላ እኔም ትንሽ ሰላም ሆኜ ነበረ። ቢያንስ ይሄ መቀየሩ ምናምን ነገር የለም ነበረ። በቃ ያው እንቅልፍ አንተኛም፣ ግን ይሄ መቀያየሩ ምናምን ነገር የለም። በቃ እሷ አማኑኤል ከገባች ጊዜ በኋላ ትቶኝ ነበር እሱ ነገር። ግን በቃ እሷ ተመልሳ ስትወጣ ግን ያ ነገር እንደገና መልሶ በቃ አገረሸብን። በቃ ከዛ በጣም ከአእምሯችን በላይ ሆነ። በቃ እኛ ከዕለት ተዕለት በቃ ይሄ ነገር ይሻሻላል ብለን ነበር ያሰብነው። ከዛ በቃ በመሀል እሷ እንደዛ መሆን ሲጀምር በቃ አማኑኤል ገባች። ከዛ ትንሽ ደህና ሆንኩኝ እኔም። ከዛ በቃ ይሄ ነገር ቢያንስ እየቆመ ነው ብለን ነበር ያሰብነው። ግን እሷ መልሳ ስትወጣ ድጋሚ ይሄ ነገር ተፈጠረ። ከዛ በቃ እንዴ ይከብዳል በጣም። የራስህን ገንዘብ የራሳችሁን ገንዘብ እንግዲህ ተመልካቾቻችን አካውንታችሁ ውስጥ ያለውን ገንዘብ አውጥታችሁ እጃችሁ ሲገባ ገንዘብ እንደሌለው ሰው ከእጃችሁ የሚሰለበው እንግዲህ በጣም ይከብዳል። አሁን እነዚህ ልጆች ያጋጠማቸው ነገር ያ ነገር ነው። የራሳቸውን ገንዘብ ላባቸውን ጠፍ አድርገው ያገኙትን ገንዘብ ከእጃቸው ከባንክ አውጥተው ለመጠቀም ሲሞክሩ እጃቸው ላይ ገንዘቡን እንደማያገኙት ነው የነገሩን። እንግዲህ ይሄ በጣም ይከብዳል። እንግዲህ እሷም ያለችው ነገር ትንሽ ግር ይላል። ከኔ ቤት ከወጣችሁ ህይወት የላችሁም፣ ከኔ ቤት ከወጣችሁ ህይወታችሁን ነው ማበላሸው። ይሄ ሁላ ነገር ለማለት አንድ ሰው እንግዲህ እዛ ቤት በፍቃዳቸው ነው ገብተው ይሰሩ። እነዚህ ልጆች በማንኛውም ሰዓት መውጣት መብታቸው ነው እና ይሄን ለማለት እቺ ሴትዮ ለምን እንዳለች እስኪ እኛ በራሳችን የሆነች ለማጣራት እንሞክራለን። እና እነዚህ ልጆችም እንግዲህ እስከዛሬ በጣም እርስ በርስ ያላቸውን ነገር ሰምታችኋል፣ አይታችኋል። እዚህ ከአንዴም ሁለቴ ብዙ ነገሮች ተፈጥረዋል። እሷ ጋም እያሉ ምን ለየት ያሉ ነገሮች እንደሚያዩ ነግረውናል። እሷም እንደገና ተጨማሪ ከኔ ቤት ከወጣችሁ ህይወት የላችሁም፣ ከኔ ቤት ከወጣችሁ ህይወታችሁን ነው ማበላሸው ከማለት አይተናነስም። ከኔ ቤት ከወጣችሁ ህይወት የላችሁም ማለት እነዚህ ሰዎች ከዛ ቤት ከወጡ መኖር እንደማይችሉ አይነት ነገር ነው ያለቻቸውና ይህን ነገር በራሳችን እንግዲህ እኛ የምንታወቅበት አንድን ነገር ከያዝን ሳንለቅ እስከ መጨረሻው ድረስ ሄደን እውነቱን ለማውጣት መስዋዕትነት እስከ ህይወት መስዋዕትነት ድረስ መክፈል እንዳለብን የምናምን ሰዎች ነን እና ይህን ነገር ከዳር አድርሰን የነገሩን ነገር መሰረት አድርገን ተነስተን ሁሉን ነገር ለእናንተ ለተመልካቾቻችን ለማድረስ ምንችለውን ያህል እናደርጋለን። ከዚህ በኋላ እንግዲህ እነሱ በነገሩ መሰረት አንዳንድ ነገሮችን ለማጣራት እንሞክራለን። እንግዲህ ውድ ተመልካቾቻችን እስካሁን አብራችሁን ስለነበራችሁ እናመሰግናለን። እንደገና ተጨማሪም ብዙ ነገሮችን አብረን ስለምንሰራ ይሄ ጉዳይ እስኪያልቅ ድረስ አብራችሁ እንድንቆዩ እናሳስባለን። አብራችሁን ቆዩ። እናመሰግናለን። ሰላም ሰላም ውድ የቻናላችን ተከታታዮች እንደምን ቆይታችኋል? እንግዲህ እንደምታውቁት የነ ታምራትን ጉዳይ እንደጀመርን ታውቃላችሁ። እንግዲህ እንደነገሩኝ ባለፈው ብዙ ነገሮች ተፈጥረዋል። ፊት ለፊታችን ብዙ ነገሮች ሲፈጠሩ ነበረ። ያንን በማካተት እንግዲህ ሁለቱንም በተለያዩ ቦታ ማለትም በተለያየ ቤት እንዲቆዩ አድርገናል። እንግዲህ ቤቱን አሳይተውኝ ተመልሰዋል። እነሱ ቤቱን አንድ ያልነገሩኝ ነገር አግኝቻለሁ። በዚህ መሃል ሴትዮዋ ሁለት ቤት ነው ያላት ማለትም አንድ እነሱ ተቀጥሮ የሚሰሩበት ቤትና ብዙ ነገር የሚከናወንበት ይከናወናል ብለው የነገሩን ቤት፣ ሁለተኛው ቦታ ደግሞ አንድ አነስ ያለች ቤት ውስጥ እዚህም ትኖራለች ብለው ያሳዩን ቤት አለ። ሁለት ነው እንግዲህ እንደነሱ ብቻ የነገሩን ብቻ አንቀበልም። ማለትም ሁሉም ነገር እነሱ የነገሩን ሁላ እውነት ነው ማለት አይደለም። በራሳችን የምናረጋግጠው ነገር ይኖራል። እንግዲህ አሁን ወደ ቤቱ አብረን እንሄዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንቆዩ እናሳስባለን። ስለተከታተላችሁን አስተያየታችሁን ስለምትሰጡን እናመሰግናለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን እስከ መጨረሻው ሰዓት አብራችሁን ቆዩ። እናመሰግናለን። እንግዲህ ውድ ተመልካቾቻችን ሁለተኛ ቤት አገኘ ነው ባለው አካባቢ ማለትም በቅርብ ርቀት ላይ ነው ያለነው። እንግዲህ እዚህ ቤት አንዲት ሴት አሁን ላይ እንደገባች የክሩ አባላት እየነገሩኝ ነው እና አብራችሁኝ ተከታተሉኝ እስከ መጨረሻው ድረስ ተከታተሉኝ። እናንተ ነው እንግዲህ ቤቱ ይሄ ነው ተመልካቾቻችን። አሁን አብረን ወደ ውስጥ ለመግባት እንሞክራለን። አብራችሁኝ እንዴት አደርሽ እናቴ?
ሰላም ነው። እንዴት ነሽ? በጣም አድናቂሽ ነኝ። በጣም አመሰግናለሁ። ካሜራው ምንድነው? ምንም ለተሞክሮ ላናናገርሽ ፈልገን እኮ ተነጋገረኛለን። ካሜራው ምንድነው? ታስፈቅደኝ ነው እንደሚቀርጸው? አይደለም እንዴ መሰለሽ፣ አሁን አንቺ በጣም አድናቂሽ ነኝ። በጣም እኔ አሁን አመሰግናለሁ። ስላየሁሽ ራሱ በጣም ደስተኛ ነኝ አሁን ላይ እና እኔም በጣም ነው የማመሰግነው ስላደነከኝ። ግን ደግሞ ካሜራ ፊት እኔ ፍቃደኛ ሳልሆን መቅረጽ የለብህም አይደለ? እሺ ይሄ ምን መሰለሽ፣ ብዙ በእኛ እድሜ በጣም ብዙ ተሞክሮ የሚፈልጉ ሰዎች አሉና ለዛ ተሞክሮ እንዲሆንና ለአንቺ ደግሞ የስኬትሽን እንትን ማጋራት ነውና ለዛ አንፃር ነው። ገብቶኛል። እንደዛ አይነት ነገሮች ደግሞ ታዲያ ካሜራ ላይ አያስፈልጉም። እኔ ለሁሉም ሰው ያለኝን ኤክስፒሪየንስ ምን ለማድረግ እየሞከርክ ነው? ካለፍቃደኝ ነው ቤት የምትገባው? ተረጋጊ። እንዴ መሰለሽ ተሰደሽ ቆይ አንዴ ተረጋጊ። ምን ለማድረግ ሰውዬ ምን እያደረክ ነው? ካለፍቃደኝ ነው ቤት ገባ። ውጣ እያልኩ ነው። ይኸውልህ አትቅረጸኝ ብያለሁ። እሺ ላስረዳሽ። ውጣልኝ እያልኩ ነው። ችግር የለውም። ይሄ አስፈላጊ ከሆነ መጥፋት የሚችል ነገር ነው። አንተ እኮ ጤነኛ አይደለህ። ይኸውልህ አሁን አድናቂሽ ነኝ ምናምን ስላልክ እንዳናቂ በትክክል አዋራህ ብዬ ነው። አይ ካልክ ግን ይኸውልህ የምጠራው በጣም ብዙ የአንቺን ተሞክሮ የሚፈልጉ በጣም ብዙ አንቺ እንድደርሽላቸው የሚፈልጉ ሰዎች አሉና ውጣልኝ ያልኩ ነው ከቤቴ። እባክሽን ተባበሪኝ። እተባበርሃለሁ ግን ካሜራ እየቀረጽኩኝ አይደለም። ተባበር አስፈላጊ ከሆነ እናጥፋለን። ችግር የለም። ግን ይሄ ሚዲያ ላይ ወጥቶ ከአንቺ ተሞክሮ ብዙ ሰዎች ተምረው ህይወታቸውን እንዲቀይሩ ስለምንፈልግ ነው። እንደዚህ ጀመራችሁ ሰው ቤት እንዲዘው ብሎ ተገብቶ ይሄ ገንዘብ መለካት ነው። ይቅርታ በዛ መልኩ እንድታይብን አንፈልግም። ሰውዬ ለምን ትቀርጸኛለህ አንተ? ይሄ ለተሞክሮ ነው ለአንቺ አሁን እንደዚህ መሆንሽም አሁን ላንቺ ጥሩ አይደለም። ምክንያቱም ትልቅ ቦታ ላይ ያለሽ ሴት ነሽ። ተሞክሮሽን ለማካፈል ፍቃደኛ ደስተኛ መሆን ያለብሽ ሰው ነሽ እና እኔ ፍቃደኛ ነኝ፣ ግን አንተ ካለ ፍቃዴ ስትገባ ነው እንጂ ፍቃደኛ ሳልሆን ቀርቼ ይቅርታ፣ ለሱ በጣም ይቅርታ ጠይቃለሁና ከአንቺ በጣም ብዙ የሚማሩ ሰዎች ነው። ይሄ በጣም ብዙ ሺህ ህዝብ የሚከታተለው ሚዲያ ነውና ያን ነገር ተሞክሮሽን አስተምረሽ ብዙ ሰው ወጣቶችን መቀየር እንድችይ ነው የምንፈልገው እኛና እኔ በጣም ብዙ ወጣት የቀየርኩ ሴት ነኝ። ግን ደግሞ ምንድነው ካሜራ ፊት መቅረብ አልፈልግም። እንደዛ አይነት አላማ ይዘህ በመምጣት ከኔም በመምረጥ በጣም ነው የማመሰግነው። እኔ እኮ ይሄንን ቤትም የመረጥኩት እኮ ለዛ ነው። ከማንም ሰው ጋር አስር እየመጡ ካሜራ ሲቀርጹ ፎቶ ስለማልፈልግ ነው። እኔ ካሜራ ፊት መቅረብ ስለማልፈልግ ተረዳውሽና በጣም ይቅርታ በግድም ስለገባን። ግን አስቢው፣ ይሄ ውጤታማነትሽ፣ ይሄ ስኬትሽ ሚዲያ ላይ ወጥቶ በብዙ ሺህ ህዝብ የሚቆጠር ወጣቶችን አሁን ላይ ታውቂያለሽ፣ ወጣቶች በጣም ተስፋ በመቁረጥ ላይ ነው ያሉትና በጣም ኢነርጂ የሚያስፈልጋችሁ ሰዓት ነው። አንቺ ደግሞ ከነዛ ሰዎች ውስጥ አንዱ ነሽ እና ይህን ነገር ፍቃደኛ ሆነሽ ለእኛ ሰተሽን በጣም ብዙ ሰዎችን እንድቀይሪ ነው በአክብሮት የምጠይቅሽና እባክሽን ፍቃድሽን ስጭና ቁጭ ብለን እናውራ። እኔ ፍቃደኛ ነኝ፣ ግን ደግሞ እንደዚህ በድንገት ባይሆን ጥሩ ነው። ምክንያቱም መጀመሪያ ከመቅረጽ በፊት መተህ ማስፈቀድ አለብን። ምክንያቱም እኔ ቀድማ ብትነግረኝ ፍቃደኛው ነው። ለሱ ይቅርታ። ግን አንተ ምንድነው ግግም ያለ ነገር ነው እዚህ ጋር እያደረክ ያለው? ካለ ፍቃድ አትቅረጸኝ ስለ ማቆም አለብን። ምክንያቱም እኔ የሚዲያ ሰው አይደለሁም። አዎ ብዙ ስራዎችን ሰርቻለሁ፣ ግን ካሜራ ላይ መቅረብ ስለማልፈልግ የራሴ ምክንያት ስላለኝ ነው። እነዛ ስራዎችሽን ስለምናቅ ነው ለአንቺ አሁን አንቺ ያላወራሻቸው ግን ስራዎችሽ ያወሩልሽ አይነት ሰው ነሽ እና ያንን ነገር ለብዙ ሰዎች አውርተሽ ደግሞ ሳታውሪ ስራሽ እንደዚህ መሰከረልሽ አውርተሽ ደግሞ ሰዎች መለወጥ እንደምችል ስለምናምን ነውና እባክሽን ፍቃድሽን ስጭ። እሺ መግባት ትችላለህ። እሺ ይቅርታ እዚህ ጋር ነው። እሺ እንግዲህ በጣም ይቅርታ በመጀመሪያ ሳትዘጋጅ ስለመጣሁ። ግን እኔ ለነገርሽ የምፈልገው እጅግ በጣም አድናቂሽ ነኝ። እጅግ በጣም አድናቂሽ ነኝ። እኔ ሞዴል ነኝ። እውነት እኔ ሞዴል ላይ አንቺም በጣም እንግዲህ ያንቺም ሳያቸው ዲዛይን የምታደርጋቸውን ነገሮች በጣም ለማስተዋወቅ በጣም ብዙ መሞክር ሰው ነኝ እና በጣም ከአንቺ ጋርም ኮንታንት ለማድረግ በጣም ፈልጋለሁኝ እና አሁን ላይ እድሉን ሰተሽኝ ከኔ ጋር ለማውራት ተሞክሮሽን ለማካፈል ፍቃደኛ ስለሆንሽ እጅግ በጣም አመሰግናለሁኝ። በመጀመሪያ እንግዲህ እኔ አቅሻለሁኝ፣ ግን ለሚዲያውና ለህብረተሰቡ ራስሽን ግልጽ ለማድረግ ያክል ራስሽን ብታስታውቂልን። እሺ እኔ ህይወት አንዳርጋቸው እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። ያው ሁሉም ሰው እንደሚያውቀው ዲዛይነር ነኝ እና እንደዚህ አሁን በጣም ብዙ ሰው ምንድነው በህይወትን በአቋራጭ መንገድ ተጠቅሞ ታዋቂ ለመሆን ግን ታዋቂ የሚባለው ነገር ራሱ ሲመጣ ምንድነው በጣም ብዙ ልፋቶች፣ በጣም ብዙ ስትራግሎች ማለት ሁሉም ሰው ታዋቂ ለመሆን በጣም ብዙ ነገሮችን በመሀል ያልፋል። በጣም በብዙ ችግሮች ነው የሚታለፈው። እኔም በጣም ብዙ መከራ አይቼ እንዲህ ማለት አልፈልግም። ነግሬሃለሁ፣ እኔ ብዙ ጊዜ ሚዲያዎች ላይ የምቀርብ ሰው አይደለሁኝም እና ሚዲያዎች ላይም ስቀርብ ይሄንን ነገር ከዚህ በፊት ተናግሬው አላውቅም። እኔ በጣም በብዙ ነገር እኔና እናቴ እኔ እንደወለደችኝ ነበር የሞተችው እና
በቃ አባቴ ነው በጣም ብዙ ነገሮችን አይቶ በጣም ብዙ የሰው ፊት አይቶ በጣም በብዙ ችግር ነው አባቴ ያሳደገኝ እና የአባቴ ጥንካሬ የአባቴ ጠንካራ መሆኑ ዛሬ እኔ ላይ በጣም ትልቅ አስተዋጽኦ ያደረገው ማለት ነው። አባቴ ጠንካራ ባይሆን ኖሮ በጣም ብዙ ነገሮችን አሁን እኔ ከአባቴ ነው በጣም ብዙ ነገሮችን የወሰድኩት። አባቴ የድሮ ልብስ ሰፊ ነበረ። ልብስ ሰፊ ስለ እንደውም በነሱ ጊዜ ይሄ የማሽኑ አልነበረም በእግር የሚረገጠው አለ አይደለ? እንደሱ ነበር እና እናቴ በህይወት የለችም ብያለሁ እና ከክላስ ከመጣሁ ምናምን በኋላ አባቴ ጋር ነው ቁጭ ብለው እና አባቴ ጋር ቁጭ በምልበት ጊዜ ከአባቴ በጣም ብዙ ያየኋቸው ነገሮች አሉ። በጣም ከአባቴ ብዙ የወሰድኳቸው ከባህሪ ጀምሮ ብትል ከሚያደርጋቸው ከእያንዳንዱ ነገሮች እኔ በቃ ሙሉ ለሙሉ የእሱ አስተዋጽኦ ነኝ ብዬ አምናለሁ። እና እኔ ካሜራ ላይ ብዙ ምናምን መቅረብ አልወድም። አሁንም አንተ ለትውልዱ ምናምን ስላልከኝ በሚል ነው እንጂ ምክንያቱም እኔ አይደለሁም መቅረብ የሚገባኝ አባቴ ነው። በቃ ያኔን እያንዳንዱን ድርሻ ሊወስድ የሚገባው አባቴ ነው ብዬ ስለማመን በቃ እኔ ካሜራ ላይ እና ደግሞ ካሜራ ላይም ለመቅረብ ገና ነኝ ብዬ አስባለሁ። ገና ብዙ ወጣት ነኝ። ገና ብዙ ነገሮችን መስራት መለወጥ የምችል ሴት ስለሆንኩኝ አሁን ላይ ካሜራ ላይ መቅረቡ ብዙ ለእኔ ጥቅሙ ስለማይታየኝ ነው ካሜራ ላይ የማልቀርበው ማለት ነው። ኦኬ ተረዳው። እንግዲህ እንደነገርኩሽ ነው ካሜራ ላይ ያቀረብንበት ምክንያት በጣም ብዙ ሺህ ሰው ወጣቶች አሁን ላይ ራስ በማጥፋትና ብዙ ነገር ራሳቸው ላይ በማድረስ እንደገና ስራ በማጣት በመንገላታት ብዙ ነገር ላይ ያሉ ወጣቶች አሉና ይሄ ሚዲያ ደግሞ ለብዙ ወጣቶች መነሳሻ፣ ለብዙ ወጣቶች ተስፋ፣ ለብዙ ወጣቶች ሰርቶ መቀየር የሚችሉ ሰዎችን እያቀረብን ራሳቸውን እንዲማሩበት የምናደርግበት ሚዲያ ነውና ለዛ ነው አንቺ ደግሞ የሁላ ነገር የምታሟይ በሴት አቅም ብዙ ነገር የሰራሽ አይነት ሴት ስለሆንሽ ከዛ አንጻር ነው ልናቀርብ ይሻልነውና እንደነገርሽኝ አባትሽ ልብስ ሰፊ ነበረ። በጣም ደስ የሚል ስራ ነው። ምክንያቱም ዲዛይነርም ከዛ ጋር የተያያዘ ነገር ነው። ከዛ ነው አባቴ እንትን ካረገ በኋላ አባቴ የዲዛይኑን ስራ ምናምን ከጀመረ በኋላ ነው ብዙ ነገሮች የተቀየሩትና እቺ ድመት ምንድነው ውስጥ ድመት አስቸገረችኝ በጣም በቃ ከየት እንደምጥብኝ አላውቅም። ከየትም ስለቃቅም በጣም እንትን እያለ ነው እየሰማሽ ነው። በጣም እቃ እየበደበ ነው። ሁለት ድመቶች አሉ። ችግር የለም እኔ ነው እንዴ ወይ እቃ እንዳያበላሽብሽ ነው። ችግር የለም እኔ ሶልቭ ማድረግ እችላለሁ። ችግር የለውም እንትን ለማለት ነው እኮ ላግዝሽ። እኔ በጣም አመሰግናለሁ። በጣም እቃ እንዳሰብርብሽ ላንቺ ነው። የድመት ግን አይመስልም። እንዴት ነው ነገሩ? አዎ ድመት ነው የተጣሉብኝ እኮ ስለሆነ ነው። በጣም ይገርማል። ቤተሰቦች እንግዲህ አንድ ድምጽ ከውስጥ እየሰማን ነው። እስኪ እኔ ፈታዋለሁ ብላለች። እኛ ተከትለናት እንሄድም አልፈለገችም። እስኪ ለየት ያለ ነገር እየሰማን ነው። እንግዲህ ችግር አለ ልምጣ ነኝ እንዴ? ሳይሆን ፈትቼዋለሁ አባቴ። በጣም በጎልሽ ነው። እባክህ ቁጭ በል። ቡናም ላፍላል አልኩኝ። እንግዲህ ያው በጣም ችግር የለውም ይውዬ ግን አይ እኔ ደግሞ እንትን ከፍ ያለ ነገር መስሎኝ እኮ ላይልሽ ነበር። አረ ይሄ የለመድኩት እኔ ይሄን ቤት ተከራይቼ ነው የምኖረውና ከየት የመጣ ውሻና ድመት እንደሆነ አላውቅም። በቃ ሲሮሯት በጣሪያዬ ላይ እኔ በቃ እረፍት ላጣሁት። አሁን ራሱ በዘጋጣሚ አንተ ካሜራ ጀርባ እንደው ቤት ብትፈልግልኝ በጣም ደስ ይለኛል። ምክንያቱም በቃ እረፍት አጣሁ። እኔ አሁን በጣም ብዙ ስራ አለብኝ ምናምን ማለት ብዙ የሚያጨናንቀኝ ነገሮች እንዳለ ሁሉ በቃ እኔ ይሄ ቤት ማለት እኔ ብዙም ደስተኛ አላረገኝም። እኔ ሌላ ቤት አለኝ ትልቅ ቤት ማለት ነው እና ከዛ ርቄ የመጣሁት ሰው ካሜራ መንገድ ላይ ፎቶ ምናምን አሁን እኔ የምሰራበት እድሜ ላይ ነኝ እንጂ ቪዲዮ አላምንበትም እና እዛ አካባቢ ላይ ሰዎች በጣም እያጨናነቁኝ ሲመጡ እቺን ቤት ተከራይቼ መኖር ጀመርኩኝ እና እቺንም ቤት የመረጥኩበት የራሴ ምክንያት አለኝ። አሁን እኔ በጣም ብዙ ሰው የሚገርመው ምንድነው እዚህ ሰፈር ሳይኝ አንቺ እኮ በጣም ትልቅ ዲዛይነር ነሽ፣ እንዴት ነው እንደዚህ አይነት ቤት ውስጥ የምትኖር? ግን አይ አይደለም፣ ተረዳኸኝ? የሰው ልጅ ዝቅ ብሎ ከሚኖረው ማህበረሰብ ጋር ደግሞ ያለው ነገር ምንድን ነው የሚለውን ነገር ከስሬ ጋር አያይዤ ይሄን እንደ ፕሮፖዛል ብትለው ደስ ይለኛል። ምክንያቱም አሁን ከዝቅ ካለ ማህበረሰብ ጋር ምን አይነት አለባበስ አለ፣ ምን አይነት ነገር አለ የሚሉትን ነገር ማለት ግዴታ ከዲዛይነር ጋር ሳይሆን በብዙ አይነት ነገር ነው እኔ ነገሮችን የማየውና እንደዚህ አይነቱን ህይወት አይቼው አላውቅም። ነገር ግን ለመልመድ ለማየት ምን አዲስ ነገር አለው፣ ሰዎች ምን ይጎላቸዋል ማለት እኔ አረብኪን ብዬ ማውራት የምፈልግ ሴት አይደለሁም። ግን እዛ አካባቢ ላይ የሚኖሩ እያንዳንዱን ችግሮች ደግሞ ሶልቭ ለማድረግ ትንሽ እሞክራለሁ። ምክንያቱም እዚህ አካባቢ እንዳየኸው ከሆነ
ብዙ ደከም ያለ ህይወት የሚኖሩ ናቸውና እኔም በዛ አይነት ህይወት ነው ያለፍኩት። በጣም ማለት ደካማ ምናምን በሚባል ቤተሰብ ሳይሆን መካከለኛ ነው። መካከለኛ የሚሆን ደግሞ ያው ችግር አይጠፋም፣ በየቤቱ ችግር አይጠፋምና ያንን ነገር ደግሞ እኔ ማለት የሰው እኔ ተቸግሬ ነበረ በሰዓቱ እኔ አባቴ ከጎኔ በመሆኑ አባቴ ጠንካራ በመሆኑ ነገሮችን ማለፍ ችያለሁ አይደለ? እዚህ ያሉትን ሰዎች ግን ማን ነው ሊፈታላቸው የሚችለው ነው? ማን? ምክንያቱም እዚህ እንደምታይ ሁሉም የራሱን ነው ምናምን የሚያሯሩጠው እንትና ቤት ምን በላቸው አይባባሉም። ተረዳይ? ምክንያቱም ሁሉም አንድ አይነት ኮሚኒቲ ላይ ስላሉ ማለት ነው። እነዛ ነገሮች ደግሞ እኔ ካለኝ ነገር አካፍዬ ያንን ነገር ደግሞ ሰው ላይ ማስተጋባት ማለት ነው። እኔ ከአባቴ እንደወሰድኩት ሰዎች ደግሞ ከኔ የሆነ የሚረዱት ነገር ይኖራል ብዬ በማሰብ ነው እዚህ ቤት ውስጥ የምኖረው። ግን በቃ ሰላሜን አጣሁት ነው የምልህ። ህይወት እንግዲህ እንዳንቺ አይነት በጣም ትልቅ ዲዛይነር ሀገራችን ላይ አሉ ከሚባሉ ዲዛይነሮች መሃል አንዷ ነሽና ሜንታሊቲሽ ከዛ በላይ ደግሞ አሁን ላይ አስተሳሰብሽ በጣም ደስ የሚልና ጥሩ አስተሳሰብ ያለሽ ሴት ነሽ። በጣም አደንቅሻለሁ። በዚህ አጋጣሚ ይሄናል ደረጃ አስፈላጊው ነገር ሁሉ አለሽ የምትባይ ሴት ነሽ። ማለትም ታዋቂ ዲዛይነር ከመሆንሽ አንጻር የገንዘብ ችግር አለብሽ ብዬ አላስብም እንደኔ እና ይሄ በጣም የሚያክል ቪላ ቤት ተተሽ ዝቅ ያለ ቤት ተከራይተሽ መኖርሽ አሁን እንደዚህ ላላስረዳሽው ሰው ግር ይላል። ምክንያቱም ትልቅ ዲዛይነር ትልቅ ቤት ያላት ሴት እንዴት ተከራይታ ትንሽ ቤት ይኖራል የሚል ጥያቄ ይፈጥራል ሰው ላይ። ደግሞ ምንድነው በቃ ይሄ ማውራት የሚወድ አይነት ነው። በቃ ማውራት ቸግሯት ነው እንደዚህ ማለት እኔ ጭራሽ ለሰው የምተርፍ ሰው ነኝና ሰው ከኔ ጀርባ ሳኩ ቸግሯት ነው ገንዘብ ምናምን በጣም ብዙ ነገር ነው የሚያወራው። እኔ ግን በቃ ያው ማለት አንዳንዴ ኮመንሊ የምትወስደው ባህሪ ነው የሰው ልጅ አንዳንዴ አብሮ የሚኖር ባህሪ ለማማት ወጣት አወራ እኔ የምታክል ሴት ቁጭ ብላ ከጓደኛዋ ጋር እኔ ስታማኝ ሳይ በጣም ነው ማለት ነው። ለምሳሌ ከጓደኛዋ ጋር የምታጠፋበትን ታይም እቺ ልጅ የሆነ ነገር ሶልቭ ማድረግ ትችላለች፣ የሆነ ነገር ክሬት ማድረግ ትችላለች። ተረዳኸኝ? ያንን ነገር በዛ ግን ስለማየው በጣም ነው በቃ ማዝ ነው የምር እኔ እንጃ ማለት ያው ሁሉም ሰው እንደኔ ይሁን እያልኩ ሳይሆን በቻለው አቅም በሚያውቀው ልክ ደግሞ የሆነ ነገር ክሬት ቢያደርግ ያንን ክሬት ያደረገውን ነገር ደግሞ ለሌሎች ሰው ያስተምር እና ብዬ ስለማስብ ነው። ብዙ ሰው እዚህ መኖሬን እንግዲህ አይቀበሉም። ይውዬ ምን አለ መሰለሽ አሁን እንደነገርኩሽ ነው ሰው መቀበል አይችልም አንዳንድ ነገሮችን እና አንቺ ደግሞ ላይ ዝቅ ያለው ማህበረሰብ ህይወታቸውን ለማየት ከነሱ ተሞክሮ ከነሱም አልፎ እንገዳ ከስራ አለባበሳቸው ባለሽ ሙያ እነሱን ከፍ ለማድረግ ለማሳየት የዳውረት ማለት ዝቅ ያለው ህብረተሰብ የሚለብሰውን አለባበስ በዲዛይነርነትሽ ዲዛይን አድርገሽ ለማሳየት እየሞከርሽ እንደሆነ ነግረሽኛል። እንግዲህ እኔም እንደነገርኩሽ ነው እኔም ሞዴል ላይ እንደነገርሽኝ የራስሽ ነገሮች ከማህበረሰቡ ጋር እያገናኘሽ ነገሮችን ለመግለጽ እየሞከርሽ ነው በራስሽ አንጻር እና እንግዲህ እንደነገርሽኝ አባትሽ ነው ይሁላ ሚና የተጫወተው ብለሽኛል። ለዚህ ሁላ ስኬትሽ ለዚህ ሁላ ነገር መድረስሽ አባቴ ነው ብለሽኛል እና አባትሽ ይሁላ ነገር ሆኖልሽ ይሁላ ነገር አድርጎልኛል ካልሽ አባትሽ አሁን ላይ ምን አይነት ሁኔታ ላይ ነው? እና አባትሽ ደግሞ እዛ ቤት ውስጥ እንግዲህ ብቻሽን እንደምኖሪ ነግረሽኛል እና እዛ ቤትሽ ብቻሽን ከምትኖሪ ከአባትሽ ጋር ለመኖርን አልመረጥሽም ማለት አባትሽ አሁን ላይ ምን አይነት ሁኔታ ላይ ነው ያን ያለው? አባቴ አሁን በህይወት የለም። አባቴን ትንሽ ቆየው ካጣሁት 2 ዓመት 3 ዓመት ይሆናል አባቴ ከሞተ እና በድንገት ነበር አባቴ ሞተው። ልብ ኬዝ ነበረበት አባቴና እኔ ብዙ ጊዜ ስለ አባቴ ማውራት ደስ አይለኝም እና በቃ እኔ ስለ አባቴ ሳወራ በቃ ጥሩ ስሜት አይሰማኝም። ምክንያቱም በጣም ብዙ ለፍቶ በጣም ብዙ ነገር አይቶ ነው አባቴ ያሳደገኝና ስለሱ በቃ ባለወራ ደስ ይለኛል። በቃ በጥሩ ነገር ሳነሳው ደስ ይለኛል። ግን አሁን ላይ እሱ እኔ ማየት የምፈልግበት ቦታ አለና ያ ቦታ ላይ ስደርስ ነው ስለ አባቴ ማውራት የምፈልገው እና ለዛ ነው ዳንሻ ይውይ ትንሽ እንትናልሽ ቢይ አሁን ስለ አባቴ ምናምን ሳወራ እንደዚህ ነው የሚሰማኝ። ማንም አብዛኛው ሴት ልጆች ስለ አባታቸው ሲያወሩ እንትን ነው። ግን እንደነገርሽኝ እንግዲህ አባትሽ ድንገተኛ ህመም ነው የሞተውና ደህና አይደለሽም? ይወት ደህና ነኝ እንትን እያልሽ ነው ትንሽ ችግር አለ? ደህና ነኝ ወንድሜ። ግን አሁን እምወስደው መድኃኒት ስላለ
በጣም እንትን እያንጠራራሽ ነው። በቃ ሌላ ቀን ትመጣለህ። በጣም እንትን ደህና ነኝ። በቃ አሁን መድኃኒት ሰዓቴ ስለደረሰ ሌላ ቀን ነው እኮ። እሺ ችግር የለውም ተረጋጊና። ችግር አለ ምን እንትን እናድርግ? አስፈላጊ ነገር አለ? አይ በጣም እንትን እያለች ነው መሰለኝ። አይ ደህና ነኝ። ማይግሪን አለብኝና ማይግሪን ሲነሳ ደግሞ ማይግሪን ታዲያ ራስ ምታትና ምናምን ነው እንጂ የመወጣጠር ስሜት አለው እንዴ? በጣም እያንጠራራት ነው። በጣም ደም ስሮቿ በጣም የተከታተለ ነው። ችግር አለ በጣም በጣም እንደዚህ አይነት ነገር ታይቶ አይታወቅምና ደም ስሮቿ የተከታተሉ ነው። ምንድነው በጣም ሌላ ቀን መጣ ትችላለህ። ሌላ ቀን እቺ እንግዲህ ምን በጣም አረፍቷ በጣም እየተወጣጠረ ነው። አስፋልኝ እያልኩ ነው። ምን ሆነሽ? ተረጋጊ። ማንኩም አስፋልኝ። አረ ደም ስሮች በጣም ተከታትለዋል። ምን ይሁን ለማከ ውጣልኝ እያልኩ ነው። የማይሆን ነገር ነው የሚፈጠረው። ውጣልኝ። አረ ፊቷ ምንድነው? ፊቷ እየተሸበሸበ ነው እንዳለ። ምንድነው? ደህና ነሽ? አረ እጇ ደም ስሮች በጣም እየተወጣጠሩ ነው። ምንድነው? አረ በስመ አብ ፊቷ እየተቀየረ ነው። ፊቷ እየተቀየረ ነው በጣም በቃ ሌላ ቀን ነው። እባክህ ውጣ። አረ አትግረዘኝ እያልኩ ነው። ተረጋጊ። በጣም ፊቷ እንትን እያለ ነው። ደም ስሯ በጣም ተቀየረ። ውጣልኝ። ይኸውልህ አሁን ጥሩ ስሜት አይሰማኝም። አይንሽ እየፈጠጠ ነው። እባክሽን ተረጋጊ። ለመረጋጋት ሞክሪ። ቆይ ተረጋጊ። ችግር የለውም። እባክህን አንዴ እስኪ ተረጋጊ። በቃ ህይወት እንግዲህ ተረጋጊ። ኖርማል ነው፣ ያጋጥማል። መድኃኒትም ከሆነ ችግር የለውም። አስፈላጊ መድኃኒት እኛ እንሰጥሻለን። ችግር የለውም። አስፈላጊ መድኃኒትሽ የቱ ጋር እንደሆነ ከነገርሽኝ እኔ ልሰጥ እችላለሁ። ህይወት እሺ ተረጋጊ። በቃ እሺ ተረጋጊ። አሁን እየተረጋጋሽ ነው። ደም ስሮቿም እንትን እያሉ ነው። ተረጋጊ። መድኃኒትም ከሆነ እስኪ ውጣልኝ። በቃ ውጣልኝ። እኔ ማስተካከል ነው ነገር ውጣልኝ። ውጣልኝ። እዛ ጋር ፍሪጁ በጣም እየተከፈተ እየዘጋ ነው። ብቻውን ምንድነው? እባክህ ውጣልኝ ያለው ነገር ምንድነው? ለብሮ ወደዛ ውጣልኝ። ተረጋጊ። እባክሽን ተረጋጊ። በጣም አረ በጣም ፊቷ ቆዳዎቿ እየተሸበሸበ ነው። ባፋ ደም እየፈሰሰ ምንድነው? አረ እባካችሁ ሰው አለ። አረ ምንድነው? እባክህ ካሜራው። አረ ደሞ በጣም እየተፋሽ ነው። በጣም አረ ስጋ የሚመስል ነገር ተፋሽ በጣም እንዴ! ምንድነው? በስመ አብ ምንድነው? በጣም ደም እየተፋሽ ነው። በስመ አብ ወመንፈስ ቅዱስ ምንድነው? አረ ስጋ ነው እየተፋች ያለችው። ምንድነው ይሄ ነገር? አረ ምንድነው? አረ ይሻለ። አረ ድረሱልን እባካችሁ። እባክህን ካሜራውን